አስረዳን እያሉ ይጠይቁታል። እናንተ የእግዚአብሔርን መንግስት ፍቺ ማወቅ ተሰጥቷቸዋል ይላቸዋል። እያደላ አይደለም። ለነዛኞቹ ያልተሰጠው ከልባቸው ጥንካሬ የተነሳ ደቀ መዛሙርቱ ግን ቃሉ ምን እንደሚል እረፍት እንኳን አይሰጡትም ነበር። እረፍት አይሰጡትም። አንዳንድ ጊዜ የምትሰሙትን ቃል ዝም ብላችሁ አትቀበሉ። ጠይቁ መንፈስ ቅዱስን። ምንድነው ይሄ ቃል አልገባኝም በሉት። ዞር አድርገው ይጠይቁት ነበር ደቀ መዛሙርቱ። አይገርም? ምን ማለት ነው ንገረን ይሉታል። ምን ማለት ነው ንገረን ይሉታል። ስለዚህ በዚህ ስፍራ ላይ ዘር እያለ የሚናገረው የእግዚአብሔር ቃል መሬት ወይም ደግሞ አፈር እያለ የሚናገረው። ስለዚህ የተዘራው እንዳልኳችሁ ተመሳሳይ ዘር ነው፣ ግን ሁሉም ዘር ተመሳሳይ አይነት ፍሬ አይሰጥም፣ በተመሳሳይ መንገድ አይበቅልም። ኢየሱስ ክርስቶስ ለዛ ነው በደንብ አጽንኦት ሰጥቶ የሚናገረው። የመጀመሪያው የሚናገረው ቃል በመንገድ ዳር የሚለዋል። ቃልም በተዘራበት በመንገድ ዳር የሆኑት እነዚህ ናቸው። በሰሙት ጊዜ ሰይጣን ወዲያውኑ መጥቶ በልባቸው የተዘራውን ቃል ይወስዳል ይላል ቁጥር 15 ላይ 4:15 ላይ በመንገድ ዳር የመጀመሪያው ልብ ነው። ይሄ የመጀመሪያው የልብ አይነት ነው። አንዳንድ ሰዎች እንደዚህ ናቸው አይደል? በመንገድ ዳር ያለ መሬት ናቸው። መንገድ ዳር ያለ መሬት በጣም የተረገጠ ነው አይደል? በጣም ብዙ ሰው ይተላለፍ በጣም ብዙ ሰው ይዙ ሲሚንቶ ይመስላል። አንዳንዴ ሲሚንቶ የተሰራ ተረግጧል፣ በጣም ተረግጧል። እና እንደዚህ አይነት መሬት ላይ ቅንጣት ታክል ስንዴ ኦር ደግሞ ዘር ብትበትኑበት ምንም ለውጥ አታዩ። ዶሮ መጥቶ ይለቅማታል እንጂ ወደ ውስጥ ሰርጾ ሲበቅል አታዩበትም። ለዶሮ ራሱ ስትጥሉ ደረቅ መሬት ላይ ነው የምትጥሉት። ያው ኢትዮጵያ ውስጥ ስላለን በአንድም በሌላም መንገድ በዚህ መንገድ ስላለፍን እንደምሳሌ እናገረዋለሁና የተዘራው ነገር ዶሮ መጥቶ ይለቅማታል የሚለቀም ነው። ሾርት ኤንድ ፕሪሳይዝ በቃ መሬቱ ስሙዝ ከመሆኑ የተነሳ ከመረገጡ የተነሳ የትኛውም የሚጣልበት ዘር የትኛውም የሚጣልበት ፍሬ የሚለቀም ነው። በቃ ለዛ ነው ጌታ ኢየሱስ ክርስቶስ እንደተዘራ አለ ወዲያውኑ ይለቅመዋል አለ። ሰከንድም አይሰጠውም። እናንተ ይታያል በቃ ለብ ያለ ሜዳ ስለሆነ ማለት ነው። እንደዚህ አይነት ሰዎች አሉ አለ ጌታ ኢየሱስ ክርስቶስ ሲናገር። እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው? በቃ የእግዚአብሔርን ቃል ተዘርቶባቸዋል እኮ ከነዚህ ከሶስቱ ሌሎች ከተጠቀሱት ከሶስቱ በማይተናነስ መንገድ እኩል ያለ ቸልተኝነት ተዘርቶባቸዋል። ነገር ግን የእግዚአብሔርን ቃል በቅጡ አይቀበሉትም። ወደ ውስጣቸው እንዲገባ እድል አይሰጡትም። የእግዚአብሔርን ቃል እድል የማይሰጡ ሰዎች ናቸው። እድል አይሰጡትም። ለምን እድል አይሰጡትም? ምሳሌ ልስጥ ራሴን እዚህ ውስጥ እንደዚህ አይነት ልክ እንደዚህ የመንገድ ዳር የተባለ አይነት ልብ ያለኝ ሰው ነኝ እኔ እዚህ ውስጥ እኩል የእግዚአብሔርን ቃል ቢሹ ይሰብከናል፣ እኔ ጋር ግን እየነጠረ ይመለሳታል እንጂ ወደ ውስጥ አይገባም። እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው? በጣም በዓለም ነገር የተወሰዱ ናቸው። በጣም የእግዚአብሔር ቃል በጣም ድንቅ ሆኖ ሳለ ወደ ውስጣቸው እንዳይገባ ግን ዓለማዊነት የሚባል ከባድ እንትን ምንድነው ይሄ መሬት የሚረግጠው ዶዘር ነው ይባላል። መሬት ደና አድርጎ ለእርሻ እንዳይሆን አድርጎ የሚያለሰልሰው አይነት መሳሪያ ሄዶባቸዋል። ዓለማውያን ናቸው። ከላይ ስናነብ እንደነበረው ልክ መንገድ ዳር አይደለም የሚል ልክ አስፋልት ዳር እንደማለት ስለሆኑ የትኛውም ነገር በህይወታቸው ውስጥ ያልፋል። በቃ መንገድ ሆኗል። እርሻ አይሆንም፣ መንገድ ነው። አልታረሰም። ለቃሉ ራሱን ያዘጋጀ አይደለም። ቂም መሬቱን አለስልሶታል። በቀል አለስልሶታል። ኃጢአተኝነት አለስልሶታል። የሥጋ ስራ የሚባል ነገር አለስልሶታል። ስለዚህ የእግዚአብሔር ቃል ሲዘራበት ከመቀበል ይልቅ ያ የሄደበት እንደ ምልክት አሁን ሰፈራችን የተሰራ ነውና
አሸዋ ከተበተነ በኋላ አሸዋው ድምድም ብሎ ለጥ እንዲል የሚሄድበት ነገር አለ። ምንድነው የሚባለው? መኪና ሩሎ የሚባል መኪና አለ። እንግዲህ እናንተ ጋርም እንደዛ ከተባለ አላውቅም። ይመጣና ለጥ ያደርገዋል መሬቱን። እንደዚህ አይነት ሰዎች በህይወታቸው ውስጥ የእግዚአብሔር ቃል ፓስሩ እንዳያደርግ ወደ ውስጣቸው ስለ ይቅርታ ሲሰበክ ይሉታል ጌታ። አይሆንም እኔ ብቻ ነኝ እንዴ ሁሌ ይቅርታ የምጠይቀው? እሷ ማን ስለሆነች ነው ይቅርታ የማትጠይቀኝ? እግዚአብሔር በህዝቡ መካከል ገብቶ ዘርን ሲዘራ እኔ ላይ ኧረ በፍጹም አለቀ፣ እኔ እሷን ከምለቅ ሲኦል ብገባ ይቀለኛል የሚሉ ሰዎች አሉ። አይገርምም? ይቅር ከመላክ ለበጽ እግዚአብሔር መጥቶ ይህ የክርስቶስ ማደሪያ ነው፣ ይህንን የክርስቶስ ማደሪያ ከዘማዊት ጋር ታስተኙታላችሁ ነው የሚለውን የጳውሎስ የሰበከውን ስብከት ለቆሮንቶስ ሰዎች ሲናገር ይሄኛው ሰው እቺ መቅደስ የተባለችው ሰው ምን ኃጢአት ለመልቀቅ ግብግብ ስለሆነ የእግዚአብሔር ቃል አይገባም፣ በፍጹም ፔኔትሬት አድርጎ አይገባም እንደዚህ አይነት ሰዎች ጋር። ስለዚህ አጋንንት ቆሞ እንደሚጠብቅ ጌታ ኢየሱስ ክርስቶስ ተናገረ። ወዲያው ነው በመንገድ ዳር የሆኑት እነዚህ ናቸው። በሰሙት ጊዜ ሰይጣን ወዲያው በሰሙት ጊዜ ወገኖቼ ወደ ውስጥ አይገባም፣ ወደ ልብ አይደለም፣ በሰሙት ጊዜ። ምክንያቱም ሬዲ አይደሉም፣ ያንን ነገር ለመተው ሬዲ ያልሆኑ ሰዎች ማለት ነው። ከነ ሸክማቸው፣ ከነ ኃጢአት፣ ከነ ስጋ ስራቸው የእግዚአብሔርን ቃል የሚሰሙ ሰዎች መንገድ ዳር ያለ መሬት ናቸው። አይቀበሉትም። ቃሉን በታሪ ይሰማሉ፣ በደም ሲጨበጨብ ይጨበጨባሉ። ስለምን እንደሚጨበጨብ አያውቁም። ሃሌሉያ አሜን በሉ ሲባል አሜን ይላሉ፣ ግን ልባቸው ለስልሷል ለኃጢአት። ማንም ሄዶበታል መንገዱ። እንዳልኳችሁ ዝሙት ሄዶበታል፣ ጥላቻ ሄዶበታል፣ ቂመኝነት ሄዶበታል፣ ገንዘብ መውደድ ሄዶበታል። ስለዚህ መንገዱ ለስልሷል። ያ ቃል ገና ከሰባኪው አፍ ውስጥ ሲወጣ እግዚአብሔር ከእንደዚህ አይነት ህይወት ይታደጋል፣ ይለቅመዋል። ከቸርች ሲወጡ አያውቁትም ምን እንደተሰበከ። አሁንም ወደዚያው ኃጢአት እግራቸው ይሄዳል። እግራቸው ልክ እንደ ይሁዳ አይነት ልብ ጌታ ኢየሱስ ክርስቶስ አሳልፎ እንደሚሰጠው አውቆ ምልክት ሰጥቶታል እኮ ደንድኗል። ግን እሱ በኃጢአቱ በፍጹም 3 ዓመት ተኩል ከጌታ ኢየሱስ ክርስቶስ አፍ የሚወጣው ቃል ይሁዳን አልቀየረውም። አይገርምም? ቃሉ ይመጣል፣ ለቅሞ ይዞ ይሄድበታል። ጠላት ለቅሞ ፋይናሊ ለትልቁ ፈተና ተጋፈጠ። ውጣ ሂድ፣ የምታደርገውን ፈጥነህ አድርግ ሲለው ፈጥኖ ሄዶ አደረገው። አይገርምም? በእውነት ጌታ ከዚህ አይነት ልብ ይጠብቀን፣ ከመንገድ ዳሩ አይነት ልብ ይጠብቀን። የእግዚአብሔርን ቃል ሰምቶ የማይለወጥ፣ የእግዚአብሔርን ተግሳጽ ሰምቶ የማይለወጥ ያ ሰው ቤተክርስቲያን ሲገባ ሾርት ኤንድ ፕሪሳይዝ ነገር ልንገራችሁ፣ አጋንንት ይዞ ነው የሚገባው። እንደዛ ነው ያለው ኢየሱስ። ቃሉ ነው የሚለው። ቃሉ እንደገባ ወደ ጆሮ አጋንንት ይለቅመዋል አለ። ስለዚህ እንደዚህ አይነት መሬቶች